በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 1 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚህችም ቀን ቅዱስ አግናጢዮስ ምጥው ለአንበሳ የሰማዕትነቱ መታሰቢያ፣ ሰውነቷን ለእግዚአብሔር የሰጠች ቅድስት ቅፍሮንያ የሰማዕትነቷ መታሰቢያ፣ ቅዱሳን በዮክና ብንያምን የዕረፍቱ መታሰቢያ በዓል፣ ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዳት ሴት ላይ ተአምራትን ያደረገበት ዕለት በሰላም አደረሳችሁ አደረሰን። ቅዱስ አግናጢዮስ ምጥው ለአንበሳ። ሐምሌ 1 ቀን በዚህች ዕለት የሊቀ ጳጳሳቱ የአግናጢዮስ የሰማዕትነቱ መታሰቢያ በዓል ነው። የቅዱስ የወንጌላዊ ቅዱስ ዮሐንስ ደቀ መዝሙሩ ነው። በስብከተ ወንጌልም በማገልገል ከእርሱ ጋር ብዙ አገሮችን ዙሮ አስተምሯል። ከዚህም በኋላ በአንጾኪያ ሀገር ሊቀ ጵጵስና ሾመው። በውስጧም የወንጌልን ትምህርት አስተማረ። ብዙዎቹንም እግዚአብሔርን ወደ ማወቅ መለሳቸው። ክርስትና ጥምቀትንም አጠመቃቸው። በትምህርቱም ልቦናቸውን አበራላቸው። ከዚህም በኋላ ጣዖትን ለሚያመልኩ ስህተታቸውን በገለጠላቸው ጊዜ ተቆጡ። ወደ ከሃዲው ንጉሥ ወደ ጥራብሌዎስ ሄደው ከሰሱት። እንዲህም አሉት፣ አግናጢዮስ የአማልክቶችን አምልኮት ይሽራል፣ ሰዎችንም እያስተማረ ክርስቶስንም ወደ ማመን ያስገባቸዋል አሉት። በዚያን ጊዜ ወታደሮች ልኮ ወደ እርሱ አስመጣውና አግናጢዮስ ሆይ ለምን ይህንን አደረግ አለው። የአማልክቶችን አምልኮትስ ለምን ሻርክ? ሰዎችን ሁሉ እግዚአብሔርን ወደ ማምለክ አስገብታቸዋልና አለው። አግናጢዮስም ንጉሥ ሆይ ቢቻለኝስ የክብር ባለቤት ወደሆነ ወደ ክርስቶስ አምልኮት ባስገባሁ ነበር አለው። ንጉሡም ይህንን ነገርተ ለአማልክቶቹ ሰዋ፣ አለዚያ ግን በታላቅ ስቃይ አሰቃይሃለሁ አለው። በእኔ ላይ የምትሻውን አድርግ፣ እኔ ግን ለረከሱ አማልክቶች አልሰዋም። ስቃይንህንም እሳትም ቢሆን አንበሳንም ቢሆን አልፈራም። ከሕያው ንጉሥ ከክርስቶስ ፍቅር ልትለየኝ አትችልም አለው። ይህንንም ሲሰማ ንጉሡ ተቆጣ፣ ያሰቃዩትም ዘንድ አዘዘ። በተለያዩ በብዙ ስቃዮችም አሰቃዩት። በእጆቹም ውስጥ እሳት አድርገው ከእጆቹ ጋር በጉጠት ይዘው አቃጠሉት። ከዚህም በኋላ በድንና በቅባት እያነደዱ ጎኖችን አቃጠሉ። በሾተሎችም ስጋውን ሰነጠቁ። ከማሰቃየትም በደከሙ ጊዜ የሚያደርጉበትን እስኪመክሩ ድረስ ከወህኒ ቤት ጨመሩት። ብዙ ቀኖችንም በዚያ ኖረ። ከዚህም በኋላ አስታወሱት። ከወህኒ ቤትም አውጥተው በንጉሡ ፊት አቆሙት። ንጉሡም አግናጢዮስ ሆይ አማልክቶችን ብታያቸው ውበታቸው ባማረህ ነበር አለው። ቅዱሱም ንጉሥ ሆይ አንተ በክብር ባለቤት ክርስቶስ ብታምን ሙታኖችን የምታስነሳቸው በሽተኞችንም የምትፈውሳቸው ባደረገህ ነበር አለው። ንጉሡም ለፀሐይ ከመስገድ የተሻለ የለም አለ። የከበረ አግናጢዮስም መንግሥቱ የማያልቀውን ፈጣሪ ትተህ ለተፈጠረ ፀሐይ ትሰግዳለህን ብሎ መለሰ። ንጉሡም ለራስህ መልካም ማልክ፣ ግን በመተላለፍ የአንጾኪያና የሶርያን ሰዎች ስበህ ወደ ክርስቶስ አምልኮት አስገባቸው እንጂ አለው። የከበረ አግናጢዮስም ተቆጥቶ ንጉሥ ሆይ ከንቱ የሆነ ጣዖትን ከማምለክ ሰዎችን ስለሰበኳቸውና ሰማይና ምድርን ወደ ፈጠረ ወደ ክርስቶስ አምልኮት ስላስገባኋቸው በእኔ ላይ ትቆጣለህን? በረከሱ ጣዖቶችስ እንዲሰዋ ታዘኛለህን? እኔ ቃልህን ተቀብዬ ለሰይጣናት አልሰዋም፣ ለእውነተኛ አምላክ ለአብ ለወልድ ለመንፈስ ቅዱስ እሰዋለሁ እንጂ አለው። በዚያን ጊዜ ንጉሥ ተቆጣ። ከስጋው ምንም ሳያስቀር ይበሉት ዘንድ 2 የተራቡ አንበሶችን በላዩ እንዲሰዱ አዘዘ። ከበረ አግናጢዮስም አንበሶች ወደ እርሱ ሲቀርቡ ባያቸው ጊዜ ድምፁን ከፍ አድርጎ ሕዝብን እንዲህ አላቸው፣ ከዚህ የተሰበሰባችሁ እናንተ የሮሜ ሰዎች ቃሌን ስሙ እወቁም። ይህንን ስቃይ የታገስኩት በትዕቢትና በትምክህት አይደለም፣ ክብር ባለቤት በሆነ በጌታዬና በፈጣሪ ኢየሱስ ክርስቶስ ፍቅር እንጂ
አላቸው። አሁንም እኒህ አንበሶች እንደ ስንዴ ይፈጁ ዘንድ ነፍሴ ወደደች፣ የክብር ባለቤት ወደሆነ ጌታዬ መድኃኒቴ ኢየሱስ ክርስቶስ ልትሄድ ነፍሴ ትሽታለችና አላቸው። ንጉሡም ቃሉን ሰምቶ አደነቀ፣ ድንጋጤ አድሮበት እንዲህ አለ። ክርስቲያኖች ትዕግስታቸው ምን ይበዛ! ስለ አምልኮት ከአረማውያን በእንዲህ ያለ ስቃይ ላይ የሚታገስ ማን ነው? አለ። እነዚህ አንበሶችም ወደ ቅዱሱ ቀረብ ብለው ደንግጠው ቆሙ። ከዚህ በኋላ አንዱ አንበሳ እጁን ዘርግቶ አንገቱን ያዘው። በዚያንም ጊዜ ደስ ብሎት ነፍሱን በፈጣሪ ክርስቶስ እጅ ሰጠ፣ ልመናውንም ፈጸመለት። ለእነዚህ አንበሶችም ስጋውን ይዳስሱት ዘንድ አልተቻላቸውም። የክብር ባለቤት ክርስቶስ ዳግመኛ እስከሚመጣ የተጠበቀ ሆነ እንጂ። ከዚህ በኋላ በክብር በምስጋና ከከተማ ውጭ ቀበሩት። እንደዚህም በክብር ባለቤት በጌታችን መድኃኒታችን ኢየሱስ ክርስቶስ ስም በመልካም ተጋድሎ ምስክርነቱን ፈጸመ። ለምእመናንም ጠቃሚ ይሆን ዘንድ ገድሉን ጻፉ፣ የበዓሉን መታሰቢያ አደረጉለት። በዚህ ዕለት ታስባና ተከብራ የምትውለው ሌላዋ ቅድስት እናታችን ቅድስት ቅፍሮንያ ናት። በዚች ቀን ሰውነቷን ለእግዚአብሔር የሰጠች ቅድስት ድንግልና መስተጋድልት ቅፍሮንያ ሰማዕት ሆነች። እርሷም በደናግል ገዳም ቁጥራቸው 50 ለሆኑ ለደናግሉ እመምኔት እህት ነበረች። የእመምኔቷም ስሟ ኦርያና ነው። ይህችም ቅድስት በፈሪሃ እግዚአብሔር አሳደገቻት። በትሩፋት ሥራ ተጋዳሊት እስከሆነች ድረስ አምላካውያት የሆኑ መጽሐፍትን አስተማረቻት። ከዚህም በኋላ ፍጹም ገድልን ጀመረች። በየሁለት ቀኑ ትጾም ነበር፣ ብዙ ጸሎታትንም ትጸልይ ነበር። ያችም እመምኔት ሥራዋ ያማረ በሃይማኖታም የጸናች ነበረች። በበጎ ሥራ ሁሉ እንዲጸኑ ወገኖቿን ታስተምራቸው ነበር። ከዚህም በኋላ ሰዎች ሁሉ ጣዖታትን እንዲያመልኩ ከሃዲው ዲዮቅልጥያኖስ ባዘዘ ጊዜ ብዙዎች ክርስቲያኖች ይዘው አሰቃዩአቸው፣ ሰማዕታትም ሆኑ። እሊያ ደናግልም ይህንን በሰሙ ጊዜ ሁሉም ከገዳም ወጥተው ሸሽተው ተሰወሩ። እመምኔቷ ግን ከዚች ቅድስት ቅፍሮንያ ጋር ብቻዋን ቀረች። በማግስቱም የንጉሡ መልእክተኞች ወደዚያ ገዳም በመጡ ጊዜ እመምኔቷን አገኝተዋት ያዟት። ሌሎችንም ደናግል ፈለጓቸው፣ ግን አላገኟቸውም። ቅድስት ቅፍሮንያም በእርሷ ፈንታ እኔን ውሰዱኝ፣ ይችን አሮጊት ተዋት አለቻቸው። እነርሱም ያዟት፣ በብረት ሰንሰለትም አሰሯት። መኮንኑ ወዳለበት ከተማ ወሰዷት። እመምኔቷም እያለቀሰች ተከተለቻቸው። ወደ መኮንኑም ባደረሷት ጊዜ ለአማልክት ሰዊ አላት። ብዙ ቃል ኪዳንም ገባላት። እርሷ ግን ቃል ኪዳኖቹን አቃለለች፣ ትእዛዙንም አልተቀበለችም። እንዲደበድቧት ማዘዘና በበትሮች ደበደቧት። ዳግመኛም ልብሷን ገፈው ስጋዋን ግልጥ እንዳደርጉ አዘዘ። እመምኔቷ ኦርያናም አንተ ከሃዲ፣ ይቺን ታናሽ ብላቴና እንዳጎሳቆልካት እግዚአብሔር አጎሳቁልህ ዘንድ አለው ብላ ጮኸች። መኮንኑም እጅግ ተቆጥቶ ይቺን ቅድስት ቅፍሮንያ ማስረው በመንኮራኩር ውስጥ እንዳሰቃዩአት በብረት መጋዝም እንዲሰነጥቋት አዘዘ። ሁሉንም አደረጉ። ይህንም ሁሉ ፈጸሙባት። እርሷም እርዳታ ሽታ ወደ እግዚአብሔር ጮኸች። ወዲያውኑ ከሕመሟ ሁሉ ድና ምንም ጉዳት እንዳልደረሰባት ሆነች። ከዚህም በኋላ ደግሞ ምላሷንና ሕዋሳቷን ሁሉ ቆረጡ፣ ጥርሶቿንም ሰበሩ። ክብር ይግባውና መድኃኒታችን ኢየሱስ ክርስቶስም ያለ ሕማም አስነሳት። መኮንኑም እሷን ማሰቃየት በሰለቸው ጊዜ ራሷን በሰይፍ እንዲቆርጡ አዘዘና ቆረጧት። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀዳጀች። አንድ ባለጸጋ ምዕመን ሰውም መጥቶ የቅድስት ቅፍሮንያን ሥጋ ወሰደ። ባማሩ የሐር ልብሶችም ገንዞ በወርቅ ሳጥን አኖራት። ከሥጋዋም ብዙ ድንቅ ተአምር ተገለጠ። በዚህ ዕለት ታስበውና ተከብረው የሚውሉ ቅዱሳን በዮክና ብንያሚን ናቸው። በዚችም ቀን ቅዱሳን መስተጋድላን በዮክናና ብንያሚን አረፉ። እኒህም ቅዱሳን በግብፅ ደቡብ በቴዎዳ አውራጃ
ቱና በሚባል ሀገር የምትገኝ ቤተክርስቲያን ቀሳውስት ነበሩ። እነርሱም ወንድማማች ነበሩ። አባታቸውም የቤተ ክርስቲያን ሹም የሆነ ደግና የዋህ ሰው ነበረ። እሊህም ሁለቱ ልጆች በእግዚአብሔር ጸጋና በቅድስና ፍጹማን ነበሩ። እግዚአብሔርም በእጆቻቸው ተአምራትን ያደርግ ነበር። በሽተኞቹን ሁሉ ይፈውሱ ነበር። እነርሱም ከቤተ ክርስቲያኑ የጉድጓድ ውሃ ቀድተው በሽተኞችን ያጥቧቸው፣ ወዲያውንም ከበሽታቸው ይድኑ ነበር። የአባታቸው የዕረፍት ቀን በቀረበ ጊዜ በዚያን ሰዓት ቀሲስ ብንያሚን ቁርባን ያሳርግ ዘንድ የቅዳሴ ልብስ ለብሶ በቤተ መቅደስ ነበረ። መልእክተኞችም መጥተው አባቱ ለመሞት እንደተቃረበ እርሱንም እንደሚፈልገው ነገሩት። ብንያምም የቁርባን ሥርዓት ሳልፈጽም ልብሰ ተክህኖን አላወልቅም፣ ከመሞቱ በፊት እንዲያየውም እግዚአብሔር ከፈቀደ ይቆይልኛል፣ ካልሆነ ግን የእግዚአብሔር ፍቃድ ይሁን አለ። አባቱም ሁለተኛና ሶስተኛ ጊዜ ላከ። አባ ብንያምን ግን የቁርባን ሥርዓት ከፈጸመ በኋላ ወደ አባቱ ሄደ፣ ሞቶም አገኘው። ስለ ቤተ ክርስቲያኒቱ ንዋየ ቅድሳትም እጅግ አዘነ። እነርሱ በእርሱ ዘንድ እየኖሩ ዕቃዎችን ያኖረበትን ቦታ አላመለከታቸውም ነበርና። ወንድሙ በዮክም አባታቸው ስላስቀመጠው ንዋየ ቅድሳት ወደ አስቄጥስ ገዳም ወደ ቅዱሳን አረጋውያን ሄዶ ሊጠይቅ መከረው። አባ ብንያሚንም በሄደ ጊዜ የአስቄጥስ ገዳም አበምኔት አባ ዳንኤልን አገኘው። አባ ዳንኤልንም ስለ እርሱ የመጣበትን ሥራ ሁሉ ነገረው። ነገር ግን ወደ አንድ ጻድቅ ሰው እንደሄደ አዘዘው። እርሱም ንዋየ ቅድሳቱ ያለበትን እንደሚያስረዳው ነገረው። በሄደም ጊዜ እንዳመለከተው ያንን ጻድቅ ሰው አገኘው። እርሱም ገልጾ አስረዳው። በተመለሰም ጊዜ እንዳስረዳው አገኘው። ከዚህም በኋላ በመልካም ገድል ሁሉ ከወንድሙ ጋር ተጠምዶ ኖረ። ለሕሙማን ነፍሳቸው ሳትወጣ ያቀብሏቸው ዘንድ በቅዱስ ቁርባን ከፍለው በሳጥን የማኖር ሥርዓት ነበራቸው። ሰይጣንም ከይስን አነሳሳውና ሳጥኑን ቀዶ ከዚህ ከቅዱስ ቁርባኑ በላ። በዮክና ብንያሚን ይህንን ባወቁ ጊዜ እጅግ አዘኑ፣ ከይሲውንም ገደሉት። ከዚህም በኋላ የተቀደሰውን ቁርባን ስለበላ ከይሲውን ይበሉት ዘንድ ተማከሩ። ፈቃዱም ከሆነ እንዳስረዳቸው እግዚአብሔርን ለመኑት። እግዚአብሔር መልአክም ተገልጾላቸው ያን ከይሲ ይበሉት ዘንድ አዘዛቸው። እነርሱም በሉት። ከበሉትም በኋላ አረፉ። እግዚአብሔርም ስራቸውንና ገድላቸውን ለአንዲት ድንግል ሴት ገለጸ። እርሷም የእሊህን ቅዱሳን ገድል ለሕዝብ ተናገረች። እነርሱም ያማረች ቤተክርስቲያን ሰርተው ስጋቸውን በውስጡ አኖሩ። ከስጋቸው ብዙ ድንቆችና ተአምራቶች ተገለጡ። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ሐዋርያው ቅዱስ ቶማስ ነው። ዳግመኛ በዚህች ዕለት ሐዋርያው ቅዱስ ቶማስ በመሸታ ቤት ባረዷት ሴት ላይ ተአምራትን አደረገ። ሥራ የሚሰራ አንድ ጎልማሳ ሰው ነበረ። ከሐዋርያው ቶማስም እጅ የተባረከ እንጀራ ከሕዝብ ጋር ተቀበለ። ወደ አፉም ሊጨምረው በወደደ ጊዜ እጆቹ ደረቁ። ያዩት ሰዎች ግን በዚህ ሰው ላይ የሆነውን ለሐዋርያው ነገሩት። ሐዋርያው ቶማስም ጠራው። ልጄ ሆይ አትፈር፣ ንገረኝ፣ የእግዚአብሔር ቸርነት በግልጽ ዘልፎሃልና አለው። ያም ሰው ከሐዋርያው እግር በታች ሰገደ። መልካም ሥራ የሠራው መስሎኝ ክፉ ሥራን ሰርቻለሁ። አንዲት የጠጅ አበዛ ሴት ነበረች። አስቀድሞ ወደ እርሷ እኔ ገባ ነበር። አንተም በንጽሕና እንድንኖር አስተማርከን። ያችም ሴት ከእርሷ ጋር እተኛ ዘንድ ነዘነዘችኝ። ስለዚህም ሰይፍ አንስቼ አረድኳት አለው። ሐዋርያውም እንዴት እንዲህ ያለ ቁጣና የአውሬ ሥራን ትሰራለህ አለው። ከዚህም በኋላ ውሃ ያመጡ ዘንድ ሐዋርያው አዘዘና በውሃው ላይ ጸለየ። ጎልማሳውንም በእግዚአብሔር ታምነ እጆችህን ታጠብ አለው። ሲታጠብም ዳነ። ከዚህም በኋላ የዛች ሴት በድን ወዳለበት ናምራኝ አለው። ያም ጎልማሳ መርቶ ወደ ቦታው አደረሰው። በደረሰም ጊዜ አይቷት እጅግ አዘነ። ወደ ውጭም አውጥተው በአልጋ ላይ ያኖሯት ዘንድ አዘዘ። እንዳዘዛቸውም አደረጉ። እጁንም በላዩ ላይ ጭኖ ጸለየ።
ጸሎቱንም በፈጸመ ጊዜ ጎልማሳውን ሂድ እጇን ይዘህ እኔ ቀድሞ በእጅ የገደልኩሽ፣ አሁን ግን በሃይማኖት በእኔ እጅ ክርስቶስ ያስነሳሽ በላት አለው። እርሱም እንዳዘዘው አደረገ። እጇንም ይዞ ሳባት። ፈጥናም ተነሳች። ሐዋርያውንም አየችው። አልጋዋንም ትታ ከሐዋርያው ቶማስ እግር በታች ሰገደች። የልብሱንም ጫፍ ይዛ በአንተ ዘንድ አደራ ያስጠበቀኝ ባልንጀራህ ወዴት አለ አለችው። ሐዋርያውም ወዴት ደርሰሽ ነበር ንገሪኝ አላት። እርሷም አንተ ከኔ ጋር እያለህ እንዴት ንገሪ ትለኛለህ አላችው። ያየሽውን ንገሪኝ አላት። ከሥጋዬ በተለየው ጊዜ አንድ ለብሶ የቆሸሸ ሽታውም የሚከረፋ ጠቋራ ተቀበለኝ። የእሳት ጉድጓድና የእሳት መንኮራኩር ወዳለበት ቦታ ወሰደኝ። ደግሞም እድፍንና ትልን የተመላ ጉድጓድን አየሁ። ነፍሳትም በውስጡ ይንከባለላሉ። በዚያም በምላሳቸው የተንጠለጠሉ አሉ፣ በጠጉራቸውም የተንጠለጠሉ አሉ፣ በእጆቻቸውም በእግሮቻቸውም የተንጠለጠሉ አሉ። በላያቸውም ድኝ ይጤስባቸው ያስጨንቋቸዋል። ያ የሚመራኝም እኒህ ነገር ሰሪዎች፣ ሐሰተኞች፣ አመንዝራዎችና ቀማኞች፣ ሌቦች፣ ነፍሰ ገዳዮች፣ ድሆችንና በሽተኞችን የማይጎበኙ የእግዚአብሔርንም ሕግ የማያስታውሱ ናቸው። ስለዚህ እንደ ስራቸው ይቀጣሉ አለኝ አለች። ሐዋርያው ቅዱስ ቶማስም ከዚያ የነበረችው ይቺ ሴት የምትለውን ሰማችሁን? ያለው ስቃይ ይህ ብቻ አይደለም፣ ነገር ግን ከዚህ የሚከፋ አለ። እናንተም የኃጢአትን ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ። ትሕትናን፣ የዋህነትንና ፍቅርን፣ ንጽሕናንም ጠብቁ፣ እግዚአብሔርም ዘንድ ጸጋን ትቀበላላችሁ አላቸው። ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ ሁሉም ሕዝብ አመኑ። ለድሆችም ምጽዋትን ሊሰጡ ብዙ ገንዘብ ሰብስቦ አመጡ። ለድሆች ምጽዋት መስጠት ለሐዋርያው ልማዱ ነበርና። ወሬውም በየሀገሩ ሁሉ ደርሶ በሽተኞቹም ሁሉ አጋንንት የያዛቸውንም አምጥተው በጎዳና ዳር አኖሯቸው። ሁሉንም በእግዚአብሔር ኃይል አዳናቸው። ከቅዱሳኑ ረድኤት በረከት እግዚአብሔር አምላክ ይክፈለን። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ አሜን።